የአዲስ አበባ ከተማ ገጽታን በከፍተኛ ደረጃ ያሻሽላል ተብሎ ተስፋ ተጥሎበታል። ከተማዋን ለኑሮ ምቹ ማድረግ፣ በተለያዩ አካባቢ የተገነቡ ልማቶችን ማስተሳሰር፣ ለዘመናዊ ከተማ ደረጃ የሚመጥኑ የተሽከርካሪና የእግረኛ መንገዶችን፣ ዘመናዊ የፍሳሽ ማስወገጃ ስርዓትን፣ የሞተር አልባ ተሽከርካሪ መስመሮችን፣ የህዝብ የጋራ መገልገያ መናፈሻዎችን ያካተተ አጠቃላይ ልማት ነው የአዲስ አበባ ከተማ የኮሪደር ልማት። በተለዩ 5 ኮሪደሮች ከሚከናወነው ልማት አንዱ የሆነው የአድዋ ድል መታሰቢያ ዙሪያና ፒያሳ ጀምሮ እስከ 4 ኪሎ የሚዘልቀው የኮሪደር ልማት መስመር አንዱ ሲሆን ይህ የከተማዋ መሃል ክፍል ላይ የሚካሄድ ልማት አጠቃላይ ቀደም ብሎ የነበሩ ያረጁና ለኑሮ ምቹ ያልሆኑ አካባቢዎችን በመልሶ ማልማት እጅግ ዘመናዊና ለኑሮ ተስማሚ ወደሆኑ ስፍራዎች መቀየርን ያካተተ ነው። የአዲስ አበባ ከተማ አስተዳደር አመራሮች የኮሪደር ልማት ስራውንና ተያያዥ የልማት ስራዎች አፈጻጸም ለመገምገም የመስክ ምልከታ ያደረጉ ሲሆን ከንቲባ አዳነች አቤቤም የሚያስተባብሩትን ከ4 ኪሎ ፒያሳ አድዋ ድል መታሰቢያ ዙሪያ ያለውን የኮሪደር ልማትና ተያያዥ የልማት ስራዎች አፈጻጸም ለአመራሮቹ ገለጻ አድርገዋል። ኮሪደር ልማት ስናወራ በዋናነት ማንሳት ያለብን አንዱ ደጋግመን እንደምናነሳው ባንድ ጊዜ አንድ ከተማ ላይ መልማት ከሚችለው ከምናስበው ከተለመደው ርዝመት ስፋት በላይ ነው። መንገዶችን አስፈተናል። በርካታ መንገዶችን ወደ ስታንዳርድ የማምጣት ስራ ሰርተናል። ከሁሉ በላይ ለመንገደኛ ለእግረኛ መንገዶችን የመክፈት የማስፋት እግረኛና ተሽከርካሪ የሚገፋፋበትን ታሪክ አዲስ አበባ ላይ እያስቀረ መሄድ አለብን ያልነውን እውን እያደረግን ያለንበት የኮሪደር ልማት ነው የተሰራው። አጠቃላይ ወደ 48 ኪሎ ሜትር የሚሆን የተሽከርካሪ መንገድ፣ 96 ኪሎ ሜትር የሚሆን የእግረኛ መንገድ፣ ከ100 ኪሎ ሜትር በላይ የሆነ የሳይክል መንገድ ያለማ ነው። በ5 አመት ውስጥ ይለማል ተብሎ ከታሰበው የሳይክል መንገድ ግማሹን በእነኚህ በ3 ወር ውስጥ አልምተናል ማለት ነው። እየተጠናቀቀ ነው ያለው። ሳናዘጋጅ መኪና መንገድ ላይ አታቁሙ ብንል ምክንያታዊ ስለማንሆን አንደኛው እየለማ ያለው ይሄ ነው። ወደ መሬት ውስጥ 3 የሚገባ ቦታ ነው። ለመዝናኛ ለከተማ ጽዳት ውበት ተጨማሪ ፋሲሊቲዎች ያሉት ነው። ቶይሌት አለው። የልጆች የተወሰነ መጫወቻ ስፍራን ያካትታል። ከዛ ውጪ የፉድ ኮርት በመጠኑ ፋስት ፉዶች እዚህ አካባቢ ሰዎች ለመኪና ማቆም ሲመጡ በቀላሉ ሊገዟቸው የሚችሉ ፋሲሊቲዎችን አካተናል ማለት ነው። እሱን አካቶ በጥሩ ሁኔታ በታቀደለት ጊዜ ያልቃል ብለን ከያዝነው ነው። ይሄ አካባቢ አንዱ አራዳ የምትታወቀው በታሪካዊነቷ ነው። ጥንታዊም በርካታ ታሪካዊ የሆኑ ለጉብኝት ወይም ደግሞ ለቱሪስት ምቹ የሆኑ ካሳመርናቸው ብቁ ካረግናቸው በርካታ የሚጎበኙ ፋሲሊቲዎች ያሏት ነው። ይሄንን ታሳቢ አድርገን ቴዎድሮስ አደባባይ ዙሪያ አንዱ ቴዎድሮስ ስለሆነ ጥንታዊ ወይም ደግሞ እንደ ቅርስ የምናስጎበኘው እንደ ታሪክ የምናስጎበኘው ቴዎድሮስ አደባባይ ነው። ስለዚህ ከቴዎድሮስ ጋራ ተያይዞ እዚህ ካለው ቲያትር ቤት ጋራ ተያይዞ ጥንታዊነትን ምን እንመስል እንደነበረ ታሪካችን የምናሳይበት ስለሆነ ዙሪያውን የበለጠ ሳቢ ያረግነው ነው። እዚህ ጋር እንደምታዩት ይሄ ቦታ ዝም ብሎ ክፍት የነበረ ነው። ለምቷል። የተወሰነ መቀመጫዎች ብቻ ናቸው የሚጨመሩበት ለአካባቢው ነዋሪ ወይም ደግሞ ለመንገደኛ ለጎብኚ ጭምር ትንሽ የውሃ አካል ጨምረንበት የበለጠ ሳቢ የማድረግ ነው። ይሄኛው ሲያልቅ እዚህ ጋር ተመሳሳይ ይሰራል የተናበበ እዛ ማዶ ላይ ጀምረናል። እዛ ፍለፊት ላይ የሚታያችሁ
ኦልሞስት የመብራት ስራው የቀጥሎ ያለው የፉድ ኮርት ነው ወይም ደግሞ ፋስት ፉድ የሚሸጥበት ነው አንድ ሁለት የውሃ አካላት አሉት እዛ ጋር ደግሞ ቤት የሚያክል አንድ ሶፋ ሶሊያና ሰርቶ ለእይታ ያበቃዋል የመኪና ቻርጀር አለው ሰዎች ቁጭ ብለው ስልካቸውን ቻርጅ የሚያደርጉበት የኢንተርኔት አክሰስ የሚያገኙበት ፋሲሊቲ ተጨምሮበታል ቸርቸር በዚህ ጋር ቀድሞውንም የለማ ነው በዚህ ጋር ደግሞ ከቴድሮስ እስከ አራዳ ህንጻ ድረስ ያለውን ጨምረንበት አካባቢውን የበለጠ ሳቢ የከተሜነትንም የተሟላ አገልግሎት እንዲኖረው የማድረግ ስራ ነው ተያይዞ እየተሰራ ያለው ህዝባችን ቃል ከገባ ነው በዚህ ወቅት ላይ እንጨርሳለን ካልነው መንገድ ውስጥ አንዱ ነው በአጠቃላይ እዚህ አራዳ ኮሪደር ላይ 9.6 ኪሎ ሜትር መንገድ እየለማ ነው ያለው 3 ረጃጅም መንገዶች አሉን ወደ 10 የሚሆኑ መጋቢ መንገዶች እየለሙ ነው ያሉት እነኚህ 10 የሚሆኑ መጋቢ መንገዶችን ከነኚህ ከትላልቆቹ መንገዶች ጋራ ማያያዝ ያስፈልገበት ዋናው ነገር አንደኛ ትራፊኩ ማሳለጥ ነው መሰረታዊ ጉዳይ ሁለተኛ ለጎብኚዎች ማያያዝ ያለባቸው በርካታ ታሪካዊ የሆኑ ፋሲሊቲዎች አሉ ማለት ነው ቀደም እዚህ ጋር ቴድሮስን ተጠቅሻለሁ ወደፊት ጠጋ ስንል የመጀመሪያውን የኢትዮጵያ ፖስታ ቤት ነው የምናገኘው ፊት ላይ ስንወጣ አድዋ ከመድረሳችን በፊት የመጀመሪያውን የኢትዮጵያ ሲኒማ ቤት ነው የምናገኘው ወደ ፒያሳ ስንሄድ ደግሞ የመጀመሪያውን ቲያትር ቤት ነው የምናገኘው ወደ ጎን ስንሄድ የአቡነ ጴጥሮስን ሐውልት ነው የምናገኘው በዛ በመዘጋጃ ቤቱ ጋር ስንዞር የሚኒሊክ ሐውልትንና ጊዮርጊስን እናገኛለን እነኚህም ጥንታዊ ናቸው መዘጋጃ ቤቱ ጥንታዊ ነው አድዋ አለ የመጀመሪያው ሆቴል ጭምር የሚገኘው እዚህ ነው የመጀመሪያ የምንላቸው በኢትዮጵያ ስልጣኔ ውስጥ የሚገኙት እዚህኛው ኮሪደር ላይ በመሆኑ ምክንያት ወደፊት በከፍተኛ ሁኔታ የቱሪስት መስህብ መሆን የሚችለው የእግረኛ መንገድ የተሽከርካሪ መንገድ የሳይክል የመሳሰሉትንና ተያያዥ ስራዎችንና ውበትን ስንጨምርበት ስለሆነ ይሄንን ታሳቢ ባደረገ መንገድ ትራፊኩንም ለማሳለጥ እግረኛውንም ለመሳብ ወደ 10 የሚሆኑ ተጨማሪ ተያያዥ የሆኑ መጋቢ መንገዶች ተያይዘዋል ሲያልቁ በከፍተኛ ሁኔታ ትራፊኩንም ያሳልጣል ስበቱንም ይጨምራል ኢትዮጵያ እንደምታዩት በጥሩ ሁኔታ እየታደሰ ነው ክላዲንጉ የተሰራበት አርኪቴክት በጣም ነው የሚያምረው ይሄ አካባቢ አንድ አይነት እድሳት እንዲኖረው ነው የተደረገው የኢትዮጵያ ኤሌክትሪክ ህንጻ ነው የኤሌክትሪክ አገልግሎት ማለት ነው እንግዲህ ወደ ቢዝነስ እየቀየር ነው ካለ ነው ህንጻ ውስጥ አንዱ ነው እዚህ አካባቢ የተነሱ ወርቅ ቤቶች አሉ የተነሱ የተለያዩ የንግድ አገልግሎቶች አሉ ህዝባችንን እዚህ የነበረውን አገልግሎት ማሳጣት ሳይሆን የሚመጥን መሰረተ ልማት ኖሮን የሚመጥን አገልግሎት መስጠት እንድንችል የማሳመርና የማስዋብ ታሪካችንንም ጭምር የማጉላት ስራ ስለሆነ ይሰራን ያለ ነው ከዚህ የተነሳ የኢትዮጵያ ኤሌክትሪክ አገልግሎት ሙሉ ለሙሉ ይለቃል ማለት ነው ከዚህ ይለቅና ይሄ ወደ ቢዝነስ ከሚቀየሩ ህንጻዎች ውስጥ አንዱ ነው እዚህ ጋር አንበሳ ጫማ የነበረበት ህንጻ ነው ማዶ ላይ የምታዩት ባንክ የነበረበት ነው እነኚህ ህንጻዎች ጭምር ከስራቸው ሪፐርፐዝ እየተደረጉ ነው ያሉት አገልግሎታቸው ለንግድ እንዲሆን ከስር ንግድ ደግሞ ምንለው ማታ ክፍት የሆነ ማታ ማይዘጋ እንደ ቢሮ እየዘጉ የሚሄዱበት ሳይሆን ክፍት ሆኖ ለአካባቢው የበለጠ አገልግሎትም ውበትም የሚጨምሩ ካድዋ ሙዚየም ጋራ ደግሞ የሚጣጣም አገልግሎትና መልክ እንዲኖራቸው የማድረግ ነው እነኚህ መብራቶች ስክሪን ብቻ አይደለም ያላቸው ውበት ብቻ አይደለም ያላቸው የደህንነት ካሜራ ጭምር አላቸው አንዳንድ የአውቶቡስ ተርሚናል ነው የታክሲ ተርሚናልም አለው ወደ መሬት ውስጥ ሁለት ነው የሚገባው ከላይ ፕላዛ ነው የሚሆነው
ልክ ሲያልቅ አካባቢው ላይ ካሉ ፕላዛዎች ጋራ የተናበበ የተለያዩ አገልግሎቶችን የሚሰጥ ቅድም እንዳልነው ፋስት ፉድ የመጸዳጃዎች ከላይ ደግሞ መጫወቻዎችና የሰዎች መቀመጫ ስቴር አለው በዛ ልክ ነው የተዘጋጀው በአንድ ጊዜ እስከ 50 የሚደርሱ ታክሲዎችን ሊያቆም የሚችል በተመሳሳይ ደግሞ ወደ 42 የሚሆኑ አውቶቡሶችን ማቆም የሚችል እዚህ አካባቢ ያሉትን አውቶቡሶች ማቆሚያ ወይም ደግሞ ተርሚናል ያጣንበትን ትልቅ ክፍተት ሊሞላ የሚችል ነው መውጫ መግቢያውም ላይ መንገድ አለው እንደገና ደግሞ በዋናነት ስምሪቱም ላይ መንገድ አለው በጣም እግረኛ ስለሚበዛ በርካታ ተጠቃሚ ስላለ አሁን በዚህ በሌሊት እንኳን 12 ሰዓት ተኩል አካባቢ የናክል ሰው ሲንቀሳቀስ ነው የምናየው ስለዚህ 20 ሜትር አርገናል ማለት ነው ከ20 ሜትሩ በኋላ ያለው በከተማችን የመጀመሪያው ትልቅ ሞል እየተገነባ ያለበት ነው ሶይል ቴስቱ አልቋል ዲዛይኑ አልቋል ወደ ግንባታ ለመግባት ምናልባት ቢበዛ ከዚህ በኋላ 20 ቀን እንደዚህ ቢቆይ ነው ትልቅ የሞል አገልግሎትን በተሟላ ሁኔታ ሊሰጥ የሚችል ከአድዋ ጋራም ከአካባቢውም ሌሎች ሱቆች ጋራ የሚናበብ ሆኖ እንዲገነባ ነው በፐብሊክ ፕራይቬት ፓርትነርሺፕ ነው የምንገነባው በመንግስትና የግል አጋርነት ፈጥነንም ለመገንባት ሁለተኛ ከአድዋ ጋራ የሚናበብን አገልግሎት መስጠት ላይ የመንግስት ድርሻ ሊኖር ይገባል በሚል እዚህ አካባቢ ላይ ከፊሉን ድርሻ የወሰደው መንግስት ነው ለፋይናንሱ ያክል ደግሞ የግል ተቋማትን ጠርተን በጋራ ለማልማት ከተስማማንባቸው ስፍራዎች አንዱ ነው ማለት ነው ደረጎል የሚሄደው መንገድ ላይ ነው በተለምዶ ባሻወልዴ ኮንዶሚኒየም ተብሎ የሚጠራው ስፍራ ላይ ነው እዚህ አካባቢ ከፍተኛ የመኪና ማቆሚያ ችግር ያለበት ነው ከአብሮት ጀምሮ ወደ ደጎል የሚሄደው መንገድ ላይ እንዲሁም ወደ ቴድሮስ አደባባይ ወደ ቸርቸር ጎዳና የሚሄደው ላይ ግራቀኙን መኪና ቆሞ ነው የምታዩት ሁሉ ጊዜ መንገዷ ራሷ ጠባብ ነበረች በዛ ላይ መኪና ይቆማል እግረኛና ተሽከርካሪ ደግሞ ይጋፋል ማለት ነው ለአደጋም ሊዳርግ የሚችል ነው ለሱ ሁሉ ሁለቱ ትዩ ላይ ያሉ እነኚህ የመኪና ማቆሚያዎች ትልቅ መፍትሄ ይሆናሉ ነው ይሄም ሁለት ወደ ታች ወደ መሬት የወረደ ነው ካጠገቡ ነዋሪዎች አሉ በዚህ ጋር ለመንግስት መስሪያ ቤቶች እየተገነባ ያለ ግንባታ አለ የነሱ ቤዝመንት አለው ህንጻው ከዛ ጋራ ይገናኛል ይሄ እንዲናበብ ነው የሚደረገው ከላይ የልጆች መጫወቻ እና ፋሲሊቲ ነው የሚሆነው ማለት ነው የአካባቢው ነዋሪዎች በተለይ ልጆች መጫወቻ የለም ዴኬር የልጆች ማቆያ ወደ ውስጥ እየሰራን ነው ነገር ግን ይሄንን ቦታ ልጆች የሚጫወቱበት ስፍራ አድርገን ከመስሪያ ቤት ጋራ ሳይገናኝ ለብቻን ከለላቸዋለን ሌላውን ደግሞ የአካባቢው ነዋሪዎች የሚጠቀሙበት ነው የሚሆነው እዚህ ጋር ትልቅ መንገድ አለን እዚህ ጋር እይታ ራሱ አይመችም ለአገልግሎት ብቻ ሳይሆን እንግዲህ ከተማችንን ማጽዳት ማስዋብ ለአገልግሎት እና ለነዋሪዎች ምቹ ማድረግ ትልቅ መሰረታዊ የሆነ ለውጥ እንዲያመጣ ተደርጎ እየተሰራ ነው ያለው የቶይሌት አገልግሎት ጭምር ለመንገደኛና እዚህ ጋር ለሚጠቀም እንዲካተት ተደርጎ ነው የተገነባው ዘመናዊ ግንባታ ናቸው የምትሏቸው ትልልቅ ግንባታዎች ሳይቀሩ ፍሳሽን ወደ ወንዝ ነው የሚለቁት አንዱ ልክ ሲታከምና ከላይ ከእንጦጦ ስር ከጉለሌ ወረዳ አንድ ጀምሮ ፍሳሹ ዳይቨርት እየተደረገ ሲመጣ የውሃ አቅሙ ወደዚህ ወርዷል ማለት ነው አሁን የሚወጣው ንጹህ ውሃ ነው ትልቅ የውሃ አቅም እንደሚያመጣ ካችመንቱ የውሃ ተጠፍቶ የነበረውን የውሃ አቅም እንደሚያወጣው ተጠባቂ ነው እዚህ ጋር ወክዌይ ዙሪያውን ተሰርቷል በዘኛው በኩል በማዶ በኩል ቤቶቹ ወደ ወንዝ ተጠግተዋል ትልልቅ ፋሲሊቲዎች ወይም ደግሞ ግንባታዎች ስለሆኑ እነሱ መንካት አልቻልንም ይሄን ያህል ወንዝ ጋር መጠጋት አልነበረበትም ወደፊት የአዲስ አበባ አመራሮች መጠንቀቅ ያለብን እንደዚህ አይነት ጥፋቶች እንዳይጠፉ ነው ይሄንን ግን አሁን ባለበት አስቁመ ነው ረኒንግ ትራኩም ወክዌዩም
የሳይክል መንገዱን በዚህ ጋር እንዲያልፍ ማድረግ ነው እዚህ ጋር ቅድም ስለ ሳይክል መንገድ ሳነሳ የሰጣችሁ ዳታ የኛውን ያካተተ ስላልነበረ ይሄኛውን ስንጨምርበት 100 ኪሎ ሜትር ነው የሚሆነው የሳይክል ፋሲሊቲዎች ወይም ደግሞ የሳይክል መንገድ ብቻውን ስለዚህ ወንዙ ዳር ይለማል ከላይ በፒያሳ በኩል መልሰን የምናለማው ያፈረስነው ቦታ ለህዝብ አገልግሎት መዋል የሚችል አገልግሎት እንዲኖረው ተደርጎ ይለማል ደሃና ሀብታምን እኩል ከሚያደርጉ ቦታዎች አንዱ ነው አዲስ አበባ ውስጥ ደሃና ሀብታም እኩል የሚሆንበት እኩል መዝናኛ የሚያገኝበት እኩል የሚገለገልበት ስፍራ ነው የሚሆነው ማለት ነው ሀብታም ሌላ ቦታ መሄድ ይችላል እንኳን ብትሉ እንደዚህ አይነት እዚህ ጋር እንደምንሰራው ፋሲሊቲ አዲስ አበባ ውስጥ ሌላ ቦታ የለንም የመጀመሪያው ነው የሚሆነው ለከተማችን ስለዚህ ደሃ ይሁን ሀብታም ይሁን ያለ ክፍያ በነፃ መጥቶ የሚጠቀምበት ትልቅ ቦታ ነው ይሄን ሁሉ የፒያሳ ህዝብ ስናነሳ አገልግሎቱን ለሆነ ግለሰብ መልሶ ማልማት ሸንሽነን ለመስጠት አይደለም መንግስት የመሬት ችግር ኖሮበት ሱ ለመውሰድ አይደለም ግን ከፍተኛ የህዝብ አገልግሎት እጥረት አለ ይሄ ደግሞ አድዋ ምስክር ነው አድዋ ዛሬ ብንሄድ ሰው መቆሚያ የለም ገና ከጧት ጀምሮ ምሽት አካባቢ ደግሞ በቃ ብለን በግድ ሰው ምንመልስበት ሁኔታ ነው የደረሰው ሰው ከተማው ውስጥ ከፍተኛ በጋራ የሚገለገልበት ስፍራ ያጣበት ሁኔታን እናያለን መዝናናት ወጣ ብሎ ተንፈስ ማለት እንደሚፈልግ ደግሞ እስካሁን የገነባናቸው አሳይተውናል ይሄ ስፍራ በከፍተኛ ሁኔታ እንዲህ አይነት የጋራ መጠቀሚያ አገልግሎትን የሚጨምር ነው ምን ይይዛል የሚለውን ወደ ውስጥ ስንገባ ብናየው ጥሩ ነው ስሙ እንደምታውቁት ሪበከንቱ ነው አሁን ግን ህዝብ የሚልበት ሳይሆን ሚዝናናበት የሚገለገልበት ከተሜነትን ዘመናዊነትን ልክ እንደ ቀድሞ የከተማው ማዕከል እንደመሆን ያንን አገልግሎት በጣም በዘመነ ሁኔታ የሚሰጥ ስፍራ እንዲሆን ነው ተደርጎ እየተገነባ ያለው የውሃ ፏፏቴም አለው ፋውንቴንም አለው መቀመጫ የአምፊቲያትሩ በተጨማሪ አሁን ክቡር ጠቅላይ ሚኒስትራችን በከፍተኛ ሁኔታ እንድንሰራ ያነሳሱን ያሉትን የመጸዳጃ አገልግሎትም እንዲያካትት ተደርጓል ማለት ነው ቀዩ የሳይክል ሌን ነው ቡኒው መሃል ላይ ያለው ወክዌይ ነው ሰርክል ነው የሚሰራው 5 ኪሎ ሜትር ነው እንደዚህ ዞራችሁ ስትሄዱ ሰው ጧት ተነስቶ ወይም ደግሞ ምሽት ላይ 5 ኪሎ ሜትር በእግሩ እንኳን ወክ ቢያደርግ ግማሹን 2.5ቱን እንኳን ቢሄድ ለጤንነትም ጭምር እጅግ በጣም አስፈላጊ የሆነ የአካል እንቅስቃሴ ያደርጋል ማለት ነው በማዶ ላይ ወደ 25 ሜትር ስፋት ያለው 100 ሜትር ርዝመት ያለው ድልድይ ያለ ከ6 ኪሎ ቀጥታ ወደ ጣይቱ ሆቴል እና ወደ አምፔር የሚሄደው መንገድ አዲስ መንገድ ነው ከቅድስ ማርያም ወዲያ ያለው ስለዚህ እሱ ከድልድዩ ስር ነው የሚያልፈው መጀመሪያ ትንሽ ጊዜ ወሰደብን በድልድይ ላይ ይለፍ ከድልድይ ስር ይለፍ የሚለው በባለሙያ እርግጠኛ መሆን ነበረብንና አሁን ከድልድይ ስር እንዲያልፍ ስለተስማማን ወደ ግንባታ ተገብቷል ማለት ነው እዛ ሰፊ ቦታ ነው ያለው አደባባይ ነው ያለው ኤግዚቢሽን ጭምር የሚደረግበት ነው ፕሮግራሞች ልክ አሁን ወንድማማች ላይ ወረፋ እንኳን ማግኘት በጣም ከባድ ይሆናል አንድ ያለን ፋሲሊቲ ስለሆነ ይሄ ሁለተኛ ይጨምራል ማለት ነው በዛ ልክ ግን ሰፊ አይደለም በርግጥ ግን እስከ 2000 እስከ 3000 ሰዎችን ሊያስተናግድ የሚችል መሰብሰቢያ ስፍራ ነው የልጆች መጫወቻዎች አሉት አውትዶር ጂም የመሳሰሉትን እዚህ ውስጥ እንዲኖረው የማድረግና ሰዎች የበለጠ እንዲስባቸውና እንዲንቀሳቀሱ ሊያደርግ የሚችል ፋሲሊቲ እንዲኖረው ከተደረገ ስፍራ ውስጥ አንዱ ነው ማለት ነው እንደዚህ አይነት ሰፊ መልሰን ለማልማት የሚያስችል ቦታ እስካሁን ድረስ የለንም አካባቢው እንዳለ ከ5 እስከ 6 7 ሄክታር ድረስ ከማዶ ጋር እስከ 7 ሄክታር ድረስ ሊሸፍን የሚችል ነው ከባህር ዛፍ በስተቀር ሌሎቹን እንዳለ አቆይተናቸዋል ባህር ዛፎቹ ሁሉም ይነሳሉ ባህር ዛፎቹ ይነሳሉ በጣም ትላልቅ ዛፎች ይተከሉበታል ቦታው እንደምናየው እጅግ በጣም ገና ከመጸዳቱ ትልቅና የሚያምር ገጽታ ነው የተላበሰው ረኒንግ ትራክ አለ ወክዌይ አለ ሳይክል ሌን አለ እዚህ ውስጥ ከቅድም ካልናቸው ፋሲሊቲዎች ጋር አንድ ላይ ሲገናኝ
እጅግ በጣም የሚያምር ነው የሚሆነው የውሃው አቅም ደግሞ ሲጨምር የበለጠ ወንዞች ዳርቻ ውጪ ላይ ያያየን ልክ ለኛ ወንዝ ፈጣሪ ያልሰጠን እስከሚመስለን ድረስ የሚቆጨን አንዱ ያዳነው ያለነው ወንዝ ይሄ ነው ማለት ነው እርዳታን ከቻይና ኤድ በማግኘት ዙሪያው እንዲለማ እየተደረገ ያለው ነው ቀጥሎ ያለውን ስራ ነው እኛ ያለማን ያለነው ይሄ ወንዝ ሲጀመር እዚህ ጋር መቆም አይችሉም ነበር እዚህ አካባቢ መቆም አይችሉም ሰው ይኖርበታል በርግጥ ግን አካባቢውን ያልተለማመደ ሰው ሽታው አያስጠጋም እውነቱን ለመናገር ዛሬ አይደለም እዚህ ቦታ ራስ ወንዙ ውስጥ ብንሄድ ያ ሽታ የለም ውሃው ደግሞ ተጨምሮ በሚመጣበትና ይሄ በግንብ በድጋፍ ግንብ የተሰራው ስፍራ ውሃ የሚደርስበት ተብሎ የሚታሰብ ነው እሱ ሲሞላ ትልቅ የቱሪስት መስህብም ለከተማችን ህዝብም ትልቅ ወጣ ብሎ ተንፈስ የሚልበት ስፍራ ይሆናል በዚህ ጋር መንገድ አለ እንደምታዩት በዛ ጋር ከደጎል መጥቶ ወደዚህ የሚገባ መንገድ አለ በዚህ ጋር ይሄ መንገድ እስከ ጣይቱ ድረስ እስከ ጣይቱ ሆቴል ድረስ ሄዶ የሚገጥም ነው በቀይ ባህር እንደዚህ የሚወርደው መንገድ አለ እዚህ አምፔር ጋር ደግሞ ቲ ነው የሚሰራው አንደኛው ደግሞ ቅድማውን በመጣንበት በኩል ወደ ቀይ ባህር መንገድ ኮኔክት ያደርጋል ማለት ነው ወደዚህ ከመጣ በኋላ 3 ብራንቾች አሉት እዚህ ጋር ትልቁ ኢንቨስትመንት እንግዲህ ይሄ ድልድይ ነው ግራናይት ነው የሚነጠፈው ይሄ መንገድ እንደሌሎቹ ታይልስ አይደለም የግራናይት ዝግጅት ተደርጓል ከላይ ያለው ወደ አድዋ በኩል ያለው ከአውቶቡስ ተርሚናል በተጨማሪ በብዛት የተለያዩ ግንባታዎች ይገነባበታል ከዚህ ወደ ወንዝ ያለው ደግሞ እንዳለ ለህዝብ የጋራ መገልገያ ሙሉ የመዝናኛና ህዝብ ወጣ ብሎ የሚተነፍስበት ስፖርት የሚሰራበት የሚሄድበት ስፍራ ነው የሚሆነው 10 ሜትር የነበረው አሁን 30 ነው የሆነው 30 ወኮዩን የሳይክሉን ጨምሮ የተሽከርካሪው 14 ነው እነኛ 3 ናቸው አጠቃላይ ወደ 30 ሜትር ከፍ ማለት ችሏል ማለት ነው ይሄን ያክል የመንገድ መሰረተ ልማቱን ደረጃውን የጠበቀ በተለይ ይሄ ማል ከተማ እንደመሆኑ 00 ኪሎ ሜትር መነሻ የምንለው የከተማችን ሴንተር የታሪካችንም ሴንተር እንደ ከተማው የሚገኝበት ስፍራ ከመሆኑ አንፃር የሚመጥን መሰረተ ልማት የመንገድ የሰው የግሪነሪ የውበት ነኝን ማካተት መቻል አለበት ነው ቤተክርስቲያን ጥንታዊ ነው በተመሳሳይ ያለ እነኚህን ህንጻዎች ይዋቸው ውበታቸው እጅግ በጣም ውበት የሞላበት በድንጋይና በግራናይት ጭምር እንደ አዲስ የተሰራበት የኢትዮጵያ ቤቶች ኮርፖሬሽን አንድም ሊመሰገንበት የሚገባ እነኚህ ህንጻዎች ላይ ያመጣው ለውጥ ነው ከተማው አስተዳደር ወጪ አላወጣበትም በጣም የምንማረው ከዚህ የሚፈርሱትን አፍርሰው ገበያቸው ቀንሶ በተመሳሳይ ሁኔታ እነኚህን ህንጻዎች ደግሞ ሌላ ወጪ አውጥተው እኛ በሰጠናቸው ዲዛይን የፌደራል ቤቶች ኮርፖሬሽን እኛ በሰጠነው ዲዛይን እኛ በሰጠነው ስታንዳርድ እኛ ባልነው ማቴሪያል ነው እንደዚህ እየገነባ ያለው አንድ አይነት ሆኗል ተመልከቱ ያመጣው ለውጥ ስታንዳርድ እናርገ ከተማውን ስንል እንደዚህ አይነት ገጽታዎችን ለማየት ስለሚያስችለን ነው በኋላ ግን የሚያመጣው ገቢ በዚህ በ3 በ4 ወር ውስጥ የጠፋውን ገቢ በብዙ እጥፍ የሚጨምር ነው ይሄ ቀጥታ ወደ ምኒልክ አደባባይ የሚያወጣው ነው ገባ ብለን ብናይ የአገር ፍቅር ቲያትርን ያደስነው ነው እናገኛለን ውሸት ነው ታሪክ አንድም ቦታ አልተነካም የበለጠ እንዲያምር የበለጠ እንዲዋብ የበለጠ እንዲጎላ ነው የተደረገው አዳዲስ ፋሲሊቲዎች ናቸው የተጨመሩለት የነበረውን ፋሲሊቲ ማጣት ሳይሆን አዳዲስ ፋሲሊቲ እየጨመር እንዲያምር ነው የተደረገው እድሳቱ እሱንም የሚያካትት ነው እንደ ቅርስነቱ ተመልሶ አምሮ ታድሶ ለሚቀጥለው ትውልድ ጭምር እንዲያምር ተደርጎ እየተሰራ ነው ያለው ከዛ ወደዚህ በወክዌይ ወደዚህ መንገድ የሚሻገር እግረኛ ብቻ የሚሄድበት መንገድ አለ ከሰባድ ከደረጃው እንወርዳለን ደረጃውን እንደ አዲስ እየገነባ ነው
አጠገቡ ፓብሊክ ኤሪያ ያለው ስቴር አለው ከዛ በዚህ ላይ እንመጣለን ትንሽ ያፈር ጥናቱ እንደጠበቅነው ስላልሆነ ተጨማሪ አማራጭ እየታየ ነው የመስታወት ድልድይ ያለው ማለት ነው በእግር ምን ሄድበት ከስር ወንዝ ነው አካባቢው ያምራል መልሰን ይያል የምናለማው ነው አንዳንድ ነገሮች ላይ የራስ አቅም ውጥረት ሲያጋጥመው ሌሎችም ኮንትራክተሮች ሳብ ያረግን የበጎ አድራጎት ስራ ጭምር አስተዋጽኦ ያረጉበት ነው ለምሳሌ ወክዋይ ላይ እነን አስፋልት ማንጠፍ ላይ የመሳሰሉት ላይ ሜልኮንም ሲሲሲም እንደዚህ ረርተውናል ከዛ ውጪ ግን ከዚህ ጀምሮ እስከ 4 ኪሎ አደባባይ ድረስ ያለውን በራስ አቅም በጥሩ ሁኔታ መንገዱ ሰፍቶ የተሰራ ነው ይሄንን ከላይ ሰጣውት የራስ መኮንን ድልድይ ያጠገብ ላይ ያለው በስቴር ተገንብቶ ከስር በድጋፍ ግንብ የቆመ ቦታ ነው በርካታ ቆሻሻ ነገር ነው ከዚህ ውስጥ የወጣው ነቱን ለመናገር በርካታ ስለዚህ አሁን ይሄንን ለመልሶ ማልማት ክፍት አርገናል 7 ደረጃን እናገኛለን እነኚህ ታሪካዊ የሆኑትን የበለጠ ማሳመርና ሰው እንዲጠቀምባቸው ሳቢ እንዲሆኑ የማድረግ ነው መንገዱ እዚህ ጋር ሳይክል ላይንም አለው ወኮይም በዛ በኩል የወንዞች መልሶ ማልማት ነው መንገዱ ሰፍቷል እዚህ ከጎን በኩል ደግሞ ያለው ሱም ደረጃ ይኖረውና ሰዎች ቁጭ የሚሉበት ወደ ማዶ የሚመለከቱበት እዚህ ያካሉ ሰርቪሶች አገልግሎት ለማግኘት የሚመጡ ሰዎች እስከዚህ ድረስ እንደልብ መገልገል እንዲችሉ አንገነባበትም ከተማውን ግንባታ ብቻ አናደርገውም ብለን ምንም እንኳን መሃል ከተማ ቢሆን ተጨማሪ ከወንዞች ልማት ጋር እንዲስማማ ታቅዶ የተሰራ ያለው ሱኖ ሜልኮን ያለማ ነው ድልድዩንና ማዶ የሚያሻግረው እንደሞ ጃንግዙ ነው የሚያለማው በተለይ ድልድዩ ማለት ነው በመስታወት ድልድይ ያልነው እዚህ ጋር ወኮይና አንድ ደረጃ አስፋልት ብቻ ነው የቀረው መብራት ማስገባት ነው ከዛ ውጭ አልቋል ማለት ይቻላል ማለት ነው እነኚህ ወኮዮች በሁለት ቀን ውስጥ ቢቆዩ ሊያልቁ የሚችሉ ናቸው አስፋልት ንጣፉን እንደተስማማ ነው ከሆነ ዛሬ ይጠናቀቃል ምናልባት ካደረም እስከ ነገ ጧት ብቻ ነው የሚሆነው ስለዚህ እዚህ መንገድ ላይ ያለን የልማት ስራዎች መንገዱን መልሶ የማልማት ስራዎች ይጠናቀቃል ይሄ እንግዲህ ከአራዳ ህንጻ ወደዚህ ያለው ነው ትንሽ እግረኛ ይቀራል ይያልን ያለ ነው እንጂ ከ4 ኪሎ አደባባይ እስከ ቅድስት ማርያም ጀንክሽን መገንጣያ ድረስ ያለው ኦልሞስት ተጠናቋል ማለት ነው ጥንታዊ ህንጻዎች እንደዚህ ነው የተጠበቁት የአርመኒ ቸርች ነው ቤተክርስቲያን ነው አልነካነውም ህንጻዎቹን የመቆየት አቅም ያላቸውን እንዳለ አቆይተናል አንዳንድ ቦታዎችን ደግሞ ገባ ብለን እንደዚህ ትንሽ ከአካባቢው ጋራ እይታ ግሪን ወይም ደግሞ አረንጓዴ እንዲኖረው የማድረግ ስራ ተሰርቶለታል አንዳንዶቹንም እኛ ካለፍን በኋላ ራሳቸው ባለቤቶቹ አይተው ከአካባቢው ጋር አካባቢው እየተለወጠ መጀመሪያ አካባቢ ደስተኞች አልነበሩም እንድንነካው በኋላ የቆዩ ሲመጡ አላማራቸው ማለት ነው እዚህ ጋር አፍርሱ ብለን አይደለም ያፈረሱት እዚህ ጋር ማፍርሰውታል እኛ ዳር ላይ ያለውን ብቻ ነበር ያፈረስነው ገባ ብለው ያፈረሱት አይተው በራሳቸው ነው እንግዲህ የከተማው መልሶ ማልማትና ደረጃውን ማስጠበቅ እንደዚህ ወደ ሌሎችም ጭምር እየተዛመተ እንደሆነ ማየት ይቻላል ይሄኛውን በተጨማሪ ያጸዳነው ሲጨመር በጣም ትልልቅ ፋሲሊቲ ይኖረዋል ማለት ነው አሁን የገባንበት መንገድ 15 ሜትር የነበረ ነው አሁን 40 ነው ከነወክወዩ ለዛውም ሳይክል ላይን እዚህ ጋር አስገባንም መንገዱን በጣም አስፈተነዋል ምክንያቱም 4 ኪሎ አራዳ አካባቢ ያለው የከተሜነት ስልጣኔያችን ማሳያ አካባቢ ስለሆነ የተሻለ ስራና ውበት ይገባዋል በሚል ነው ኦልሞስት አልቋል አንድ ሌን አስፋልት ብቻ ዛሬ የመጨረሻው ይነጠፋል ለህዝባችን ቃል የገባ ነው እስከዚህ ወቅት ድረስ ከመንጨረሳቸው መንገዶች ብለን የጠቀስነው አንዱ መንገድ ይሄ ነው ተጠናቋል መብራት ተተክሎለታል
አካባቢው ላይ ትንንሽ ስካፎልዲንግ መፍረስ ያለባቸው አሉ ህንጻው እየታደሰ ስለሆነ እነሱን ከመጨረስ ውጪ እና የመጨረሻውን የትራፊክ ማስመር እንደዚህ ካልሆነ በስተቀር ኦልሞስት የመንገድ ልማት ተጠናቋል ለአገልግሎትም ክፍት ሆኖ ነው የከረመው ዛሬ የመጨረሻውን አስፋልት የሰፋውንና የቀድሞውን የማመሳሰል ስራ ይሰራል ማለት ነው ህንጻዎች እንደምታዩት በእውነት ባለሀብቶቻችን የከተማችን ነዋሪዎች በጣም ትልልቅ ባለውለታዎቻችን ናቸው የከተማችንን የልማት እንቅስቃሴ ገዝተውታል እንደዚህ ህንጻቸውን እያፈረሱ ከስር የእግረኛ መንገድ እያረጉት ነው ይሄ መነገጃ የነበረ ቦታ ነው እዚህ ጋር ፈርሶ ነው ይሄ የተሰራው ከኋላ ትልቅ የልማት ቦታ አለው እሱን ይጨምራሉ እስከዛ ድረስ ግን አካባቢው ላይ ይሄ እዚህ ጋር የተለመደ ሻይ ቡና ሰው የሚገለገልበት ስለነበረ ያንን አገልግሎት እንዳያጡ በአልሙኒየም ነው የሰሩት መንገዶቹን አርኬዶቹን ጥሩ አርገው ከስር በአልሙኒየምና በግራናይት ክላድ አርገውታል ማለት ነው እነኚህ መጋቢ መንገዶች ግራ ቀኝ ያሉትን አያይዘን ነው እየሰራን ያለነው ይሄኛው መንገድ ብቻ አይደለም አንዳንዶቹ ኪሎሜትራቸውም አልተቆጠረም በጣም አጫጭሮች ናቸው ግን ከመንገዱ ላይ ለማስተንፈስ ደግሞ ትልልቅ አገልግሎት ሊሰጡ የሚችሉ ናቸው ማለት ነው ይሄንን መንገድ በዚህ ደረጃ ማስፋት ለትራፊክ ብቻ ሳይሆን አሁን የምታዩትን ገጽታ እንዲሰጠን አድርጓል ከፊታችን ያለው ብርሃንና ሰላም ማተሚያ ቤት እናገኛለን አጥራቸውን በዛ በኩል አፈርሳን ቀጥሎ መሃል ላይ የነበረው ወደ አባዲር የሚወስደውን መንገድ መልሰን እያሰፋን ያለነው ይሄንን በዚህ በኩል እንዲህ አይነት መልክ እንዲኖረው አድርገን እያያያዝን ነው የመንገድ ኔትወርኩን እንደዚህ በብዛት እድል ባገኘነው ቦታ ላይ ሁሉ እያሰፋን ነው እዚህ ጋር የፈረሱ መሰረተ ልማቶች አሉ ከኋላ ያሉት ሰማያዊ ቆርቆሮ የታጠሩት ሁለቱ በብዛኛው የቀበሌና የቤተ ክህነት ቤቶች የነበሩት ለነሱ ተገነባናቸው ቤቶች ሰተናቸው ለመልሶ ማልማትም ጥሩ ቦታ ተገኝቷል ማለት ነው መንገዱ ይሰፋል በዛ በኩል መንገድ ነው በዚህ በኩል መንገድ ነው ይሄ ሁለቱን መንገዶች ያገናኛል ወደ 6 ኪሎም ያስወጣናል ማለት ነው በዛ በኩል ደግሞ ወደ ቅድስት ማርያም መንገድ ያዳልነው ኮኔክት ያደርገናል አንዱ ይሄ አካባቢ ነው ሲሰራ የአካባቢው ማህበረሰብ የበሳተፍ ያክል ነው በአካባቢው ላይ የምንመለከተው ለሊስን ሄድ ያበረታታል ሁለተኛ አንዳንድ ፋሲሊቲዎችን ለዚህ ለሚሰሩ ውሃ እስከማቀበል ቡና እስከማቀበል ከማህበረሰቡ ትልልቅ ተሳስፎ ካየንበት ቦታዎች ውስጥ አንዱ ይሄ ነው ክቡር ጠቅላይ ሚኒስትራችን በከተማችን ላይ ከፍተኛ እንቅስቃሴ እንዲደረግና በየሜዳው መጸዳዳት ነውር እንዲሆን ክብራችንን የሚነካ ታቡ እንዲሆን በየቦታው ላይ መጸዳጃ ቤቶች ሊኖሩን ይገባል እጃችንን መታጠብ አለብን ክብር ያለን ህዝቦች ነን ውበት ብቻ ሳይሆን ጽዳትም በከፍተኛ ሁኔታ ከተማችን ላይ መስፋፋት አለበት በሁሉም ኮሪደሮች ላይ እየሰራን ያለነው በከተማችን ላይ በከፍተኛ ሁኔታ እናስፋፋዋለን አራዳ ኮሪደር ላይ አሁን 7 ናቸው እቅዳችን 7 እንደዚህ አይነት መጸዳጃ ቤቶችን እየሰራን ነው በቀላል ሁኔታ ከኮንቴነር ተጨማሪ ፋሲሊቲዎች ተጨምሮበት የተሰራ መጸዳጃ ቤት ነው ይሄ የታክሲ ቤ ነው ታክሲ ሰው የሚያወርድበት የሚጭንበት ቦታ ነው መንገድ ላይ እንዳይሆን ከእንግዲህ ወዲያ መንገድ ላይ የቆምን ታክሲ ማውረድ ታክሲ መጫን እንዲቀርና ለዚህ ኮሪደር ካዘጋጀነው የታክሲ መጫኛና ማውረጃዎች ውስጥ አንዱ ይሄ አካባቢ ተጨማሪ በርካታ ፋሲሊቲዎች አሉት በብዛት የወሰነው ቦታውን ከብርሃንና ሰላም ማተሚያ ነው በጣም እናመሰግናቸዋለን ይሄንን ቦታ ብቻ ሳይሆን ከላይ በጣም ውብ አድርገው እንዲሰሩ ስንጠይቃቸው ቀብተዋል እኛ የሰጠናቸውን አጥር ስታንዳርድ እየገነቡ ነው ያሉት ወደ ውስጥ ስንገባ ለማህበረሰቡ ታክሲ ሲጠብቁ ዝም ብለው ሜዳ ላይ እንዳይቆዩ ጥላ ያለው የሚበላ የሚጠጣ የሚገዛበት መጸዳጃ ያለው እንዲሆን ተደርጎ ነው የተገነባው ተመልከቱት እንዴት ውብ እንደሆነ ይሄ ፋስት ፉድ መሸጫ ነው ወይም ደግሞ ፈጣን ምግቦች ሰው በመንገድ ሲሄድ ቁርሱ ሳይበላ ታክሲ ቢይዝ በቀላሉ ፒክ አድርጎ ቡናና የሆነች የምትበላ ነገር ፒክ አድርጎ ሊወጣ የሚችልበት ነው እንዲህ አይነት ስልጣኔዎች ይገቡናል ይሄ በደንብ አረንጓዴ ተደርጓል ታክሲ ሲጠብቅ እዚህ አካባቢ ትንንሽ ጥላዎች
ሰው በፀሐይ በዝናብ እንዳይጎዳ ሊያደርግ የሚችል ተጨማሪ ምን ጨምራቸው ያላለቋሉ እዚህ ጋር የውሃ አካል አለን ውሃ ወተርፎል እንደ ፏፏቴ የሚወርድ እና ፋውንቴን ከውስጥ ያለው ቦታ አለ ሰው ታክሲ ለመጠበቅ ብቻ ሳይሆን በርግጥ እዚህ ቦታ ላይ ለመዝናናት ጭምር የሚመጣ እንዲሆን ተደርጎ ነው በጣም የሚያማምሩ መብራቶች እየገቡ ነው ያሉት ቻርጅ ሞባይሉን ቻርጅ ማድረግ ይችላል በአካባቢው ላይ የሚመለከታቸው ጥሩ የሚያማምሩ መሰረተ ልማቶችና አገልግሎቶች ተጨምረውበታል ማለት የሆኑ ግለሰቦች የሚጠቀሙበት ግንባታዎች የተወረረ ነበር ሰው ከመኪና ጋር ነው የሚጋፋው መሄጃ የለው በተለየ ሁኔታ ተወርሮ ነበር ወደ አብሮት የሚሄደውንም በዚህ ጋር ቀጥታ ወደ ባሻወልደ የሚወርደውንም መንገድ ኔትወርክ ዳርገናል ማለት ነው ወደ 6 ኪሎ አንድ ኮኔክት የሚያደርግ መንገድ በመንገዱ ዳር ላይ ያሉ የትኛውንም መንገድ አላለፍንም ማለት ነው ኔትወርኩ በደንብ እንዲሰፋ የማድረግ ስራ ነው እዚህ የታክሲ ተርሚናልና የመኪና ማቆሚያ የአውቶቡስ ደግሞ ቤይ መጫኛና ማውረጃ ለአውቶቡስ መጫኛና ማውረጃ ለታክሲ ተርሚናልና መቆሚያ ነው የሚሆነው ከላይ የመኪና ፓርኪንግም አለው G-2 ስለሆነ አናቱ ደግሞ 4 ኪሎ አደባባይ አካባቢ ስለምንገኝ ፕላዛ ነው የሚሆነው ማለት ነው እዚህ አካባቢ የጋዜጣ የሚያነባው ምን የሚለው የሚሰበሰበው ሰው ጥሩ ቁጭ ብሎ የሚያነብበት የሚገናኝበት ትራንስፖርትም የሚጠብቅበት ስፍራ እንዲሆነው ነው ይሄ ቱሪስት ሆቴል ነው የምታውቁት ቤቶች ኮርፖሬሽን በደንብ ቢያመሰግን ያከራየውን አካል በጣም ጥሩ ይሆናል እኛም በጣም እናመሰግናለን በሚገርም አይነት ሁኔታ አዲስ ህንጻ የመገንባት ማለት ይቻላል አፍርሰው ክላድ አድርገው እኛ የሰጠነውን የመስታወት አይነት የአልሙኒየም አይነት ከኮሎኖቹ በስተቀር የቀረ ነገር የለም ኮሎኖቹ ብቻ ናቸው በቦታቸው የቀሩት ቱሪስት ሆቴልን እንደ አዲስ ገንብተውታል ቀድሞው ነው የጀመሩት ኦልሞስት እየጨረሱ ነው ያሉት ሰዎች የሚሻገሩበት ቦታ የነበረው መሰረተ ልማት ፈርሷል ወደ ህንጻ ውስጥ ይሄ ስፍራ አሁን ዛሬ ላይ ከስር መንገድ አለው ማለት ነው ዛሬ ላይ ከስር ከዛ መተን ወደዛ የምንሻገርበት መንገድ አለው ከላይ አስፋልቱን ማንጠፍ ብቻ ነው የቀረው በደንብ ጊዜውን ጨርሶ አካባቢው ላይ እየተሰራ ያለው የውስጥ መንገድ በሚገባ እስከሚደርቅ ድረስ ነው ጠንካራ እንዲሆን ከዛ ውጪ አልቋል አስፋልት ነው የሚለብሰው ከዚህ በኋላ እዚህ ጋር የነበረውን ያንን የሚያስጠላ የብረት ድልድይ የምትረሱት አይመስለኝም ሰዎችን ብዙ አይተጠቀሙበትም የአካባቢውንም ውበት ይዟል መነሳቱ አካባቢው ጭምር ነው ግልጥ ያለው የመንገዱ ስፋት ብቻ አይደለም እንደዚህ የገለጠው አላስፈላጊ መሰረተ ልማቶች ተነስተዋል ይሄ ከዛ ከውስጥ ገብተን እናያለን ውስጡ እግረኞች የሚጠቀሙበት የተለያየ አገልግሎት ሱቅ አንዳንድ የሚገዙት ነገሮች እንዲያገኙ ያልንበት እንጂ የመብራት መሰረተ ልማት እንደዚህ ካልሆነ በስተቀር ግንባታው አልቋል ማለት ነው ከትምህርት ሚኒስቴር ወደሚቀጥለው ወደ 6 ኪሎ መሻገር የፈለገ እዛ ጋር ይወጣል መቀጠል የፈለገና ወደ የካ መንገድ መሄድ የፈለገ ወደ ቀበና መንገድ መሻገር የፈለገ ደግሞ ውስጥ ለውስጥ ተሻግሮ ማዶ ላይ ይወጣል ማለት ነው ይሄ መውጫ መግቢያው የአካል ጉዳት ለሌለበት ሰው ስቴር አለው ደረጃ አለው በደረጃ ቅድም ባየነው በደረጃ ይወጣል ይወርዳል ነገር ግን የአካል ጉዳት ወይም ደግሞ በተለያየ ህመም ያለበትና ደረጃ መውጣት መውረድ የሚያቅተው 3 ኤሌቬተሮች አሉ አንደኛው እዛ ጋር ሊፍት አለ ቅድም የቆምንበት ሁለተኛው እዚህ ጋር አለ ሶስተኛው ማዶ ላይ ሶስቱም ቦታ ላይ 3 መውጫ አለው 3 መግቢያ አለው ሶስቱም መውጫ ላይ ለአካል ጉዳተኞችም በደረጃ ለመውጣት መውረድ ለሚችሉትም ሰዎች በደንብ ተደርጎ እየተሰራ ነው ያለው ውስጡ ደግሞ እንደተናገርኳችሁ ሱቅ አለው ፋስት ፉዶች የሚገዛበት ቦታ አለው 10 ሜትር ነው ሰፊ ነው የድሮ 4 ኪሎ መንገድን ያክል ስፋት አለው ማለት ይቻላል የኮሪደር ልማቱ 5ቱ መስመሮች በአመራሮቹ የተጎበኙና የሥራ አፈጻጸማቸው የተገመገመ ሲሆን የቀሪዎቹን ኮሪደሮች ግምገማ በቀጣይ ፕሮግራሞቻችን የምናቀርብ ይሆናል